ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ሐምሌ 20 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በወረቀት የሚሰጠውን የሀገር አቀፍ ፈተና ለመውሰድ የ12ኛ ክፍል ተማሪዎች ወደ መቀሌ ዩኒቨርሲቲ መግባት መጀመራቸው መገለጹን ኢትዮጵያ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ሰራዊቱ የጥፋት ኃይሎችን ተልዕኮ በማምከን ላይ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ 10 ዓመት እስራት እንደተፈረደባቸው መገለጹን ጨምሮ ሌሎች ዜናዎችን ይዘናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በወረቀት የሚሰጠውን የሀገር አቀፍ ፈተና ለመውሰድ የ12ኛ ክፍል ተማሪዎች ወደ መቀሌ ዩኒቨርሲቲ መግባት መጀመራቸው ተገለጸ። የ2018 የ12ኛ ክፍል ሀገር አቀፍ የማጠቃለያ ፈተናን በወረቀት የሚወስዱ የትግራይ ክልል የ12ኛ ክፍል ተማሪዎች ከዛሬ ሐምሌ 20 2018 ጀምሮ ወደ መቀሌ ዩኒቨርሲቲ ግቢዎች በመግባት ላይ እንደሚገኙ መቀሌ ዩኒቨርሲቲ አስታውቋል። ተማሪዎቹ እስከ ነገ ሐምሌ 21 2018 ድረስ አቀባበል ተደርጎላቸው ወደ ግቢ እንደሚገቡ የተገለጸ ሲሆን የተዘጋጀላቸውን ገለጻ ወይም ኦሪየንቴሽን ካዳመጡ በኋላ ፈተናው ከሐምሌ 22 እስከ ሐምሌ 24 2018 ባሉት ቀናት በይፋ እንደሚሰጥ ዩኒቨርሲቲው አስታውቋል። ዩኒቨርሲቲው ለተፈታኞች አስፈላጊውን መስተንግዶና ዝግጅት አጠናቆ ተማሪዎችን እየተቀበለ እንደሚገኝም ገልጿል። በመቀሌ ዩኒቨርሲቲ በበይነ መረብ ወይም በኦንላይን ሲሰጥ የቆየው የ12ኛ ክፍል ሀገር አቀፍ ፈተና ባለፈው ሳምንት ሐሙስ ሐምሌ 16 2018 በሰላምና በተሳካ ሁኔታ መጠናቀቁን ዩኒቨርሲቲው ማስታወቁ ይታወሳል። ፈተናው የኢትዮጵያ ብሔራዊ የትምህርት ምዘናና ፈተናዎች ኤጀንሲ ባቀደው መርሃ ግብር መሰረት ያለምንም መስተጓጎል መካሄዱን ዩኒቨርሲቲው አስታውቋል። በወቅቱም ዩኒቨርሲቲው ለተፈታኞች፣ ለተቆጣጣሪዎች፣ ለቴክኒክ ባለሙያዎች፣ የጸጥታ አካላት እንዲሁም ለሁሉም የሂደቱ ተሳታፊዎች ላበረከቱት ትብብር ምስጋናውን ማቅረቡም አይዘነጋም። በተጨማሪም ከተለያዩ ዩኒቨርሲቲዎች ለመጡ አስፈጻሚዎችና ፈታኞች ለሰጡት ድጋፍ ሙያዊ ተሳትፎና በሂደቱ ላይ አሳይተውታል ላለው ትጋትም አመስግኗል። የኢትዮጵያ ፌዴራል ፖሊስ በመቀሌ ዩኒቨርሲቲ በባለፈው ሳምንት ለተሰጠው የኦንላይን ፈተና ሆነ በቀጣይ ቀናት ለሚሰጠው የወረቀት ፈተና የጸጥታ ቁጥጥር እያደረገ መሆኑም ይታወቃል። ኢትዮጵያ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ሰራዊቱ የጥፋት ኃይሎችን ተልዕኮ በማምከን ላይ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም የመከላከያ ሰራዊት የእነዚህን ኃይሎች ፍላጎት እያከሸፈው ይገኛል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ የሁለታ ወታደራዊ አካዳሚ 71ኛ ዙር መተማ ኮርስ እጩ መኮንኖችን ባስመረቀበት ወቅት ባስተላለፉት መልእክት መከላከያ ሰራዊት የኢትዮጵያን እድገት የማይፈልጉ የጥፋት ኃይሎችን ተልዕኮ በማምከን ግዳጁን እየተወጣ ነው ሲሉ ተናግረዋል። ኢትዮጵያ ብትፈርስ ግድ የማይሰጣቸው የውስጥ ባንዳዎች ከጠላት ጋር እየሰሩ ነው ያሉት ፊልድ ማርሻል ብርሃኑ ጁላ የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭንብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅና ኢትዮጵያን ከተዳከመች ብሎ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል በማለት ገልጸዋል። ጀግኖች አርበኞች የሀገራቸውን ህልውና ሳይጠፋ እንዲኖር የማድረግ ቢችሉም ጠላቶቻችን የሰሩብን ደባ ጉዳት አላደረሰብንም ማለት አይቻልም። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሰናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም አይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭንብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል።
የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አክለውም ኢትዮጵያ በምስራቅ አፍሪካ ቀጠና ባላት የጂኦፖለቲካ አቀማመጥና በተፈጥሮ ሀብቷ ምክንያት ለተለያዩ ፈተናዎች ስትጋለጥ የቆየች ሀገር ናት ሲሉ ተናግረዋል። በአሁኑ ወቅት የኢትዮጵያን ሰላምና ደህንነት ለመፈታተን የሚሞክሩ ኃይሎች መኖራቸውን የገለጹት ፊልድ ማርሻሉ ኢትዮጵያ በልማት ጉዞ ላይ መሆኗን የማይወዱ የጥፋት ኃይሎች ሴራና ደባ ለመፈጸም እየሞከሩ መሆኑንም ገልጸዋል። የኢትዮጵያ መከላከያ ሰራዊት ልፍስፍስ ኃይል ሆኖ የጠላትን ኃይል ባይመከት ኑሮ ባዕዳንና ባንዳዎች ለኢትዮጵያ እየደገሱላት ጥፋት የሀገርን ሕልውና የሚያጠፋ አደገኛ ድግስ ነበር ሲሉ ጠቅላይ ኤታማዦር ሹሙ አብራርተዋል። የሀገር ፍቅር እሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው ሀገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ሕልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናም በመሰባበር የማለፍ ተፈጥሮ ያላት ብዙዎች የማያውቁት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። በዚህ ዘመን የኢትዮጵያ ፈተናን በመሰባበር የማለፍ የወል ብቃት ብቻ በቂ ስለማይሆን ያለንን ተፈጥሯዊ ብቃት በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ተቋማት ላይ ብዙ ሰርተናል። ይህንን የማሰልጠንና የማብቃት ተልዕኮ ለመወጣት እንዲቻል መከላከያ በርካታ የአመራርና የውጊያ ማሰልጠኛ ኮሌጆችና ትምህርት ቤቶች ከፍቶ የሰው ኃይል ልማት ግንባታ ላይ በመስራቱ ሰራዊቱ እየዘመነ መጥቷል። በተጨማሪም የኢትዮጵያ መከላከያ ዩኒቨርሲቲ በመከላከያ ትምህርት ምርምርና ቴክኖሎጂ ዘርፍ የላቀ ማዕከላዊ የምርምር ላቦራቶሪ አስመርቋል። የመከላከያ ሰራዊቱን የማሰልጠንና የማብቃት ተልዕኮን በማጠናከር በርካታ የስልጠና ተቋማትን በማስፋፋት የሰው ኃይል ልማት ስራዎች የተከናወኑ መሆኑ የተገለጸ ሲሆን በየሰራዊቱ የሙያ ብቃት፣ የዘመናዊ ቴክኖሎጂ አጠቃቀምና የተልዕኮ አፈጻጸም አቅም እየዘመነ መምጣቱም ተጠቁሟል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ 10 ዓመት እስር ተፈረደባቸው። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች እና አቶ አለማየሁ ጢሞቴዎስ በሐዋሳ ከተማ ከፍተኛ ፍርድ ቤት የ10 ዓመት ጽኑ እስራት እንደተወሰነባቸው ከሲዳማ ክልል ፍትህ ቢሮ ያገኘነው መረጃ ያመለክታል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ እና የፖሊስ ኮሚሽነር ሽመልስ ቶማስ ላይ የክልሉ ፍትህ ቢሮ በከሳሽነት በቀረቡ ክሶች ላይ የጽኑ እስራት ውሳኔ አስተላልፏል። ከፍተኛ ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት ወይም ሲነሳ የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰው መብት ጥሰት መፈጸማቸውን በማረጋገጥ ነው ሲል የክልሉ ፍትህ ቢሮ አስታውቋል። በዚህ መሰረት ፍርድ ቤቱ ዛሬ ሐምሌ 20 2018 በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራትና 4,000 ብር እንዲቀጡና ሁለተኛ ተከሳሽ አቶ ሽመልስ ቶማስን በ1 ዓመት ከ6 ወር ጽኑ እስራትና 1,000 ብር እንዲቀጡ ውሳኔ መተላለፉ ተመላክቷል። በ49ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ላይ ለመሳተፍ የአፍሪካ ሀገራት ልዑካን ቡድን አዲስ አበባ እየገቡ ነው። የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች በ49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ጉባኤ ላይ ለመሳተፍ አዲስ አበባ እየገቡ ይገኛሉ። በዚህም መሰረት የዚምባብዌ፣ የናይጄሪያ፣ የኮት ዲቫር የውጭ ጉዳይ ሚኒስትሮች እንዲሁም የናሚቢያ ዓለም አቀፍ ግንኙነትና ንግድ ሚኒስትር ትናንት ምሽት አዲስ አበባ ገብተዋል። በተጨማሪም የኢኳቶሪያል ጊኒ፣ የቦትስዋና፣ የቡሩንዲ፣ የሩዋንዳ የውጭ ጉዳይ ሚኒስትሮች እንዲሁም የላይቤሪያ የውጭ ጉዳይ ሚኒስትር ዴኤታ በጉባኤው ላይ ለመሳተፍ አዲስ አበባ ከገቡ ሚኒስትሮች መካከል ይገኙበታል።
ሚኒስትሮቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንዲሁም ደግሞ በውጭ ጉዳይ ሚኒስቴር የፕሮቶኮል ሹም መላኩ በዳዳ አቀባበል ተደርጎላቸዋል። ጉባኤው የአጀንዳ 2063 ጉባኤዎችን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ሀሳብ በመጪው ሐምሌ 21 እና 22 በአዲስ አበባ ይካሄዳል። ከሰሞኑ ዳግም ግጭት ውስጥ ገብተው የከረሙት ኢራንና አሜሪካን ወደ ጊዜያዊ ተኩስ አቁም ስምምነት ለመመለስ ጥረት እየተደረገ መሆኑ ተጠቆመ። አሜሪካና ኢራን ባለፉት 2 ሳምንታት ሲያካሂዱት የነበረውን የእርስ በርስ ጥቃታቸውን ለሁለተኛ ቀን ካቆሙ በኋላ ወደ ጊዜያዊ የተኩስ አቁም ስምምነት ለመመለስ ጥረት እየተደረገ መሆኑ ተነግሯል። ይህ በእንዲህ እንዳለ ባለፈው ሳምንት በኒውዮርኩ ከንቲባ ክስ የቀረበባቸው ቤንያሚን ኔታንያሁ ምላሽ ሰጥተዋል። ዘሩፋይል ሀብታሙ ተጨማሪ አለው። አሜሪካና ኢራን ለ2 ሳምንታት ያክል ሲሰነዛዘሩት የነበረውን የእርስ በርስ ጥቃት ካቆሙ ሁለተኛ ቀናቸውን አሳልፈዋል። ይህም ወደ ድርድር ለመመለስ የሚደረጉ የጥረቶች አካል ነው ተብሏል። በቅርቡ ጊዜ የተካሄዱት የተኩስ ልውውጦች ጊዜያዊ የተኩስ አቁም ስምምነትን በእጅጉ ያዳከሙ ቢሆንም አሸማጋይ ሀገራት ሁለቱን ወገኖች በንግግር ጠረጴዛ ላይ ለማቆየት እየመከሩ መሆኑም ተገልጿል። አሜሪካ የኢራን የባህር ዳርቻ አካባቢዎችና መሰረተ ልማት ኢላማ ካደረገች በኋላ ለምን ጥቃቷን እንዳቆመችም ግልጽም አይደለም። ይህ ሁኔታ የተከሰተው ኢራን በሆርሙዝ ባህረ ወሽመጥ የሚያልፉ መርከቦችን በተኮሰችበት ምክንያት ለ2 ሳምንታት ገደማ በዘለቀው ውጥረት ማሻቀብ ውስጥ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለድርድሩ ትንሽ ቦታና እድል እየሰጡ መሆኑን በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትዝ ለፎክስ ኒውስ ተናግረዋል። ዋልትዝ እንዳሉት ኦማንና ኢራን እንዲሁም ሌሎች የአሜሪካ ተደራዳሪዎች ባለፉት ሳምንታት በተለይም ባለፉት ጥቂት ቀናት ውስጥ ከፍተኛ ደረጃ እስከ ቴክኒካዊ ደረጃ ድረስ ውይይት ሲያደርጉም ቆይተዋል። የአሜሪካ የጠለፋ መሳሪያዎች ክምችት እያለቀ ነው የሚለውን ሀሳብ ዋልትዝ ውድቅ ቢያደርጉትም ባለሙያዎች ግን አሜሪካና ኢራን ጥቃታቸውን ለምን ያክል ጊዜ መቀጠል እንደሚችሉ ጥርጣሬ አላቸው። አሜሪካ ላለፉት 2 ምሽቶች ጥቃቶችን ካቆመች ወዲህ ኢራንም ተመሳሳይ እርምጃ መውሰዷን የኢራን ጦር ቃል አቀባይ ለሀገሪቱ መንግስታዊ ቴሌቪዥን ተናግረዋል። ኢራን በቅርቡ የአሜሪካ ወታደራዊ ኃይሎችን በሚያስተናግዱ የአካባቢው ሀገራት ላይም የመልስ ምት ጥቃትም ሰንዝራለች። ዮርዳኖስ ውስጥ በሚገኝ ጦር ሰፈር ቢያንስ 3 ወታደሮችን፣ በኢራቅ ደግሞ 1 ወታደርም ገላለች። ዲፕሎማሲያዊ ጥረቶች በመካሄድ ላይ ሲሆኑ የአሜሪካና ኢራን ጥቃት መቆም ውጥረትን ለማርገብ የሚደረገውን ጥረት የሚያግዝ አዎንታዊ ምልክት እንደሆነም ከአሸማጊዎች መካከል አንድ ባለስልጣን ገልጸዋል። ሁለቱም ሀገራት ወደ ጊዜያዊ የተኩስ አቁም ስምምነት ለመመለስ እንደሚፈልጉና የተደራደሩበት ያለው መፍትሄ ኢራን በሆርሙዝ ባህረ ወሽመጥ ላይ የመርከቦችን እንቅስቃሴ በተወሰነ ገደብ እንድታስተዳድር የሚያደርግ እንደሆነ አሶሺየትድ ፕሬስ አስነብቧል። በሆርሙዝ የባህር ወሽመጥና ወደ ቀይ ባህር በሚያምረው ባብኤል መንደብ ላይ ስላለው የመርከብ እንቅስቃሴ ስጋቶችም አሁንም ቀጥለዋል። በኢራን የሚደገፉ የየመን ሁቲ አማጽያን ባለፉት ሳምንት በዚህ አካባቢ የሳውዲ መርከቦች እገዳ ለማድረግ ማስፈራራታቸውም ይታወሳል። ይበኒ እንዳለ የኒውዮርክ ከንቲባ የሆኑት ዞራ ማምዳኒ ባለፈው ሳምንት ዓለም አቀፍ የወንጀለኛው ፍርድ ቤት ያወጣውን የእስር ማዘዣ ለማስፈጸም ተናግረው የነበረ ቢሆንም በኋላ ላይ የህግ ድጋፍ እንደሌላቸው በመግለጽ አስተያየታቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከንቲባ በቁጥጥር ስር ሊያውላቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸውን ተናግረዋል። ጠቅላይ ሚኒስትሩ ለፎክስ ኒውስ እንደተናገሩት ማምዳኒ ቀደም ሲል በሰጡት አስተያየት ስጋት እንደማይገባቸው ተናግረው ከንቲባው ጥላቻን ያነሳሳሉ ሲሉ ወንጅለዋል። ኔታንያሁ እርሱ የሁሉም የኒውዮርክ ነዋሪዎች ከንቲባ መሆን አለበት፣ ነገር ግን አንዱን ቡድን በሌላኛው ላይ ለማስነሳት እየሞከረ ነው ሲሉም ተናግረዋል። ማምዳኒ ኔታንያሁ ህዝብ ላይ ለተፈጸመ አስከፊ የዘር ማጥፋት ወንጀል ዋና አቀንቃኝና የጦር ወንጀለኛ መሆናቸውን እንዲሁም ኔታንያሁ ከ73000 በላይ ለሚሆኑ ሰዎች ሞት፣ በ10 ሺዎች የሚቆጠሩ ህጻናት ለአካል ጉዳት መዳረግ እንዲሁም ህጻናት ያለማደንዘዣ እጅና እግራቸው እንዲቆረጥ ምክንያት መሆናቸውን ተናግረው እንደነበርም አይዘነጋም። ለተሰኘው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን